It's on here now. The goalkeeper's beaten, and South Africa have done Shagger Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። ወደ ስፖርታዊ ጉዳዮቻችን ልንሄድ ነው። ቀዳሚ ጉዳያችን የሚሆነው ትላንትና በጣም በስፋት መነጋገሪያ የሆነው የትሬንት አሌክሳንደር አርኖልድ እና የሊቨርፑል ጉዳይ ነው። ትሬንት አሌክሳንደር አርኖልድ ከሊቨርፑል ጋር ኦልሞስት 20 ዓመት አብሮ ቆይቷል። ምክንያቱም እሱ የ6 ዓመት ልጅ እያለ ነው የሊቨርፑልን አካዳሚ የተቀላቀለው። ከዛን ጊዜ ጀምሮ ሊቨርፑል እሱን ነው የሚያውቀው፣ እሱም ሊቨርፑልን ነው የሚያውቀው። ስለዚህ በእነዚህ ጊዜያቶች በሙሉ አብረው ያሳለፉት ጊዜ ይሄ የመጨረሻው ነው የተባለ ይመስላል። አሁን ሪያል ማድሪድ ያለ ዝውውር ክፍያ ለሊቨርፑል የሚፈጸም ምንም አይነት የዝውውር ክፍያ ሳይኖር ትሬንት አሌክሳንደር አርኖልድን የራሱ ለማድረግ የሚያስችለውን መሰረታዊ እንቅስቃሴ እያደረገ መስመር እያያዘለት ይመስላል። ምክንያቱም ሪያል ማድሪድ በአንድ በኩል ከትሬንት አሌክሳንደር አርኖልድ ጋር ዝውውሩን በተመለከተ ለምሳሌ የውል ዘመን ላይ ስምምነት ላይ ደርሰዋል። 5 ዓመት ኮንትራት ይፈልጋል። 5 ዓመት ኮንትራት ሪያል ማድሪድ ሊሰጠው ነው። ሁለተኛ ክፍያን በተመለከተ ነው። ክፍያ ሳምንታዊ ደሞዝ ላይ እንደዚሁ ስምምነት ላይ ደርሰዋል ተብሏል። ያ ብቻ ሳይሆን የሳይኖን ፊ ወይም እኛ ሀገር የፊርማ ብለን የምንከፍለው ለሪያል ማድሪድ ለመጫወት በመወሰኑ ሪያል ማድሪድ ለትሬንት አሌክሳንደር አርኖልድ የሚከፍለው ክፍያ አለ። እዚህ የክፍያ መጠን ላይም ትሬንት አሌክሳንደር አርኖልድ ስምምነት ላይ ደርሷል። ይሄ የፊርማ የሚባለው ክፍያ ብዙ ጊዜ እንደ አርኖልድ ያሉ ፍሪ ኤጀንት ሆነው አዳዲስ ክለቦችን የሚቀላቀሉ ተጫዋቾች የሚፈጸምላቸው የክፍያ አይነት ነው። ለዝውውር ለነበረበት ክለብ የሚከፈል ክፍያ ከሌለ ለዚህኛው ተጫዋች እኔን ለመቀላቀል በመወሰንህ ብለው ደግሞ የሚከፈል ክፍያ ይኖራል ማለት ነው። እሱ ነው ብዙ ጊዜ ሳይን-ኦን ፊ የሚሉት። አንዳንድ ጊዜ ኦፍ ኮርስ በጣም ብዙ ትልልቅ ክለቦች ይፈልጉሽና ከፈለጉሽ መካከል አንዱን በመምረጥሽ ለኔ ከፈረም ከየነን አረግልሃለሁ የሚል መደለያ ማባቢያ ደግሞ ይኖራል ማለት ነው። አሁን ይሄ ምን ስሜት ፈጠረ ነው? በመጀመሪያ ደረጃ ምን ስሜት ፈጠረ? የሚያስገርምም የሚያስደነግጥም ሆኗል። አንዳንዱ ሰው እንደዛ ነው፣ አንዳንዱ ሰው እንደዚህ ነው እያለ ያለው። ዜናውን እንዴት አገኘ ነው ብለን እንጀምር መጀመሪያ። በጣም ትልቅ ዜና ሆኗል እና በተለያየ አቅጣጫ ነው ደግሞ ነገሩ እየተተነተነ የሚገኘው። አዲስ ነገር አይደለም ማለቴ የትሬንት አሌክሳንደር አርኖልድ እና የሪያል ማድሪድን ንግግር በተመለከተ ሪያል ማድሪድ ይህንን ተጫዋች ለማስፈረም ይፈልጋል የሚለውን በተመለከተ አርኖልድም ወደ ሪያል ማድሪድ መሄድ ይፈልጋል የሚለውን ሀሳብ በተመለከተ 1 ዓመት አካባቢ ይሆናል ወሬው መወራት ከጀመረ። በጣም ረዘም ያለ ጊዜ ወስዷል እና የመጨረሻው መደምደሚያው ምን ሊሆን ይችላል የሚለው ላይ ነው ሰዎች ይህንን ዜና ሲጠብቁ የነበረው እንጂ ያው ወሬው አዲስ ነገር አይደለም። ግን ደግሞ መጨረሻ ላይ ምናልባት ሊቨርፑል አርኖልድን ላለማጣት የራሱን ትልቅ ጥረት ያደርግና በሊቨርፑል እንዲቀር ያደርገዋል የሚል አንድ ትንሽ ደግሞ የሊቨርፑል ደጋፊዎች ፍላጎትም እንደዚሁም ደግሞ ተስፋም ነበረ። ይህንንም ከሚሰጡ አስተያየቶች መረዳት ይቻላል። ሁለተኛው ደግሞ መሐመድ ሳላህንም ቫንዳይክንም አርኖልድንም በአንድ ላይ ሊቨርፑል ማጣት አይፈልግም እና ያንን ላለማድረግ
በክለብ ውስጥ እንዲቆዩ ከሚፈልጋቸው ተጫዋቾች መካከል አንደኛውና ዋነኛው አርኖልድ ስለሆነ ምናልባት መሐመድ ሳላህን ቢያጣ እንኳን አርኖልድ ላይ የተለየ ፍላጎት ይኖረዋል ክለቡ ከእድሜም አንጻርም ከአገልግሎትም አንጻርም ስንመለከተው የተለየ ፍላጎት የሚኖረው አርኖልድ ላይ ነው የሚል ተስፋዎች ስለነበሩ ትንሽ በሊቨርፑል ሊቆይ ይችላል የሚለው ላይ የተሰጡ ሀሳቦች ነበሩ። ግን አሁን ትላንትና ዛሬም ጠዋት የሚወጡት መረጃዎች እንደሚያሳዩት ከሆነ አብዛኞቹ ስምምነቶችና ንግግሮች ተጠናቀዋል እና የሪያል ማድሪድ ተጫዋች መሆኑ የማይቀር ነው። የ5 ዓመት ኮንትራት ነው ለሪያል ማድሪድ የሚፈርመው ተብሏል። ለዚህ ደግሞ በጣም ትልቅ አስተዋጽኦ ያደረገው ምናልባትም ከጁዲ ቤሊንግሃም ጋር ያለው ጓደኝነት ሊሆን ይችላል የሚሉ መረጃዎችም አብረው ሲወጡ ነበረ። በሊቨርፑል የቀረበለትን የኮንትራት ማራዘምም ደግሞ አርኖልድ ውድቅ አድርጓል ተብሏል እና ይሄ መሆኑን ስታይ በቃ ሪያል ማድሪድ እና አርኖልድ በሚቀጥለው የውድድር ዓመት አብሮ መስራታቸው የማይቀር ነው የሚለውን ሀሳብ እንድትይዝ ያደርጋል። ግን የሊቨርፑል ደጋፊዎች ደግሞ በሌላ መንገድ ደስተኛ ያልሆኑበትን ማስተያየት ሲያንጸባርቁ አይቻለሁ። ዜናውን እንዴት አገኙት የሚለውን ለመመለስ ያክል በተለይ ቅድም እንደተናገርከው ከልጅነቱ ጀምሮ የሚያውቀው ሊቨርፑልን ብቻ ስለሆነ በጣም በቃ የተሳሰረ ግንኙነት ነው ያላቸው ከሊቨርፑል ጋር እና እንደነዚህ አይነት ተጫዋቾች እንዲወጡ ብዙ ጊዜ ደጋፊዎች አይፈልጉም። በጣም ቅርበቱ ግንኙነቱ እንኳንስ እንደ አርኖልድ አይነት የተለየ አገልግሎት የሚሰጥ ተጫዋች ሆኖ ይቅርና እንዲሁም አቨሬጅ የሚባልም ተጫዋች ቢሆን ከልጅነቱ ጀምሮ በክለብ ውስጥ ያደገ ከሆነ በጣም በቃ ተወዳጅነት ይኖረዋልና ማጣት አይፈልጉምና የተወሰኑ የተቃውሞ አስተያየቶች ቅሬታዎችም ሲሰሙ እንደነበረ ማስተዋል ችለናል። ግን ለሊቨርፑል አርኖልድን ማጣት ማለት ምን ማለት ነው? በቀላሉ ሲተካል ወይ? እንዲሁም ደግሞ በሊቨርፑል ብቻ ሳይሆን በፕሪሚየር ሊግ ውስጥ ያሳደረው ተጽዕኖ እንዴት ይታያል የሚለውም አብሮ እየተነሳ ስለሆነ እሱንም አንስተን መነጋገር የምንችል ይመስለኛል። አው የመጀመሪያው ነገር መነሳት ያለበት የነዚህ ተጫዋቾች ሲቹዌሽን ወይም ያሉበት ሁኔታ የውል ሁኔታ በጣም ብዙ የተባለበት ነበረ። አሁን በየርገን ክሎፕ ዘመን የጀመረ አሁን በአርነ ስሎት ጊዜ የሚቀጥለ የሊቨርፑል የጉብዝና ጊዜ ይበልጥ ጎበዞች ናቸው እነዚህ ሶስት ተጫዋቾች። ሊቨርፑል እንደ ቲም በጣም ጥሩ በሆነበት ሰዓት ላይ የሊቨርፑል ጥሩ መሆን እነዚህ ልጆች ላይ የተንጠለጠለ ነው። ሌሎች አሉ ኦፍ ኮርስ፣ ግን እነዚህ ዋና ከሚባሉት መካከል ናቸው። ትሬንት አሌክሳንደር አርኖልድ፣ ቨርጂል ቫን ዳይክ እንደዚሁም ደግሞ መሐመድ ሳላህ። የእነዚህን ሶስት ተጫዋቾች ሲቹዌሽን ግን በሁለት ከፍለን ብናየውስ የመጀመሪያው የቨርጂል ቫን ዳይክንና የመሐመድ ሳላህን አንድ ላይ የምናደርግበት ሁለቱም እድሜያቸው 30ን የተሻገረ ከመሆኑ አንጻር ከ30 በላይ ናቸው። ቨርጂል ቫን ዳይክ ወደ 33 ነው፣ መሐመድ ሳላህ 32 ነው። ስለዚህ ትሬንት አሌክሳንደር አርኖልድ ደግሞ he is in his prime 26 ላይ ነው ያለው። በቃ 26 የበልጥ የሚጎበዝበት ይሄ ያቅምሽን የመጨረሻውን የምታሳይበት 2-3 ዓመት አለሽ ገና ይሄ 30 እስክትገቢ ድረስ 4 ዓመት አካባቢ አለው። ስለዚህ የነዚህ ሶስት ተጫዋቾችን ጉዳይ ለሁለት ከፍለን ብናየው የአርኖልድ ከሳላህና ከቫን ዳይክ ይለያል። እነሱ ምናልባት የመጨረሻ ኮንትራታቸውን እንደ ሪያል ማድሪድ ባለ ክለብ በጣም 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 ከፍ ያለ ኮንትራት የማግኘት እድላቸው በጣም አስቸጋሪ ነው የሚሆነው። ሁለተኛው የሶስቱን ተጫዋቾች ሲቹዌሽን ለሁለት ስንከፍል አርኖልድ ለብቻው የምናገኝበት ነገር መሐመድ ሳላህ በአደባባይ ወጥቶ ይናገር ነበረ ስለ ውሉ፣ በሊቨርፑል መቆየት ስለመፈለጉ። በሊቨርፑል መቆየት ፈልጋለሁ፣ ነገር ግን በሊቨርፑል የቀረበልኝ የውልና ራዝም ጥያቄ አመርቂ የሆነ አልፎ አልፎ ብልጭ የምትል እንደሚስድ ኮል አይነት ነገር ልትኖር ትችላለች። ነገር ግን ይሄ የምር የፈለገ ክለብ የሚያደርገውን አይነት ጥረት የሚያደርገውን አይነት እንቅስቃሴ ግን እያየው አይደለሁም እና ምን ይሰማል ሲባል ለመጨረሻ ጊዜ ለሊቨርፑል እየተጫወትኩ እንደሆነ ይሰማኛል እያለ ይናገራል። እና ያንን ስንተነትን በወቅቱ ስናወራ የነበረው ነገር ምንድን ነው? መሐመድ ሳላህ በሊቨርፑል ቤት መቆየት እየፈለገ ተመሳሳይ ፍላጎት እሱን የማቆየት ሊቨርፑል ቤት ስለሌለ ሊቨርፑል እና መሐመድ ሳላህ ሊለያዩ ነው። መሐመድ ሳላህን የሚያህል ትልቅ ተጫዋች ማጣት ግን ለሊቨርፑል ልክ ነው ልክ አይደለም እያለ በተለያየ መንገድ ስናየው ነበር። ይህንን ለማየት የተገደድንበት ዋነኛው ምክንያት መሐመድ ሳላህ ሀሳቡን በጉዳዩ ዙሪያ ይሰጥ ስለነበረ ነው።
ቨርጂል ቫን ዳይክ በተመሳሳይ በዚህ ጉዳይ ላይ ሐሳቡን ይናገር ነበረ። አንዳንድ ጊዜ ከሊቨርፑል ሊወጣ እንደሚችል፣ አንዳንድ ጊዜ ይሄን ደጋፊውንም እንዳያስጨንቀው እኔንም አያስጨንቀኝም፣ በጣም ተረጋግተን ልናስተናግደው ወይም ተረጋግተን ማኔጅ ልናደርገው የሚገባ ጉዳይ ነው ይላል። ይህንን ሲናገር ደግሞ አርነ ስሎት ይወጣና መልስ ይሰጣል። እኔ የማቀው ቨርጂል ቫን ዳይክ በሚቀጥለው የውድድር ዓመትም ከእኛ ጋር እንደሚቀጥል ነው ምናምን ይባላል። ስለዚህ የመሐመድ ሳላህና የቨርጂል ቫን ዳይክ በሊቨርፑል መቆየት አለመቆየት ወዚህ ዲስከሽን ያስታውቅ ነበረ። አርኖልድ ግን ምንም አይልም። አሁን ከሊቨርፑል ሊወጡ ነው ወይስ ይቆያሉ በሚል ሲቹዌሽን ውስጥ ካሉት ከሶስቱ ተጫዋቾች ለሊቨርፑል በጣም ወሳኙ የእንትና ነው የአርኖልድ ነው ለእኔ ከመሐመድ ሳላህም ከቨርጂል ቫን ዳይክም በላይ። ምክንያቱም እነዚህ ልጆች በቃ የመጨረሻዎቻቸው የጉብዝና ጊዜያቶቻቸው ላይ ነው ያሉት። ይሄኛው ግን ገና 26 ነው። ባለፈውም ስንል እንደነበረው አርኖልድ በሚጫወትበት ቦታ እንዲሁም ደግሞ እሱ በሚሰጠው አገልግሎት ዓለም ብዙ አማራጭ የላትም። ሴንተር ባክ ላይ ካለው ይልቅ መሐመድ ሳላህ በሚጫወትበት ቦታ ላይ ካለው ይልቅ አርኖልድ ያለበት ቦታ ላይ እጥረት አለ፣ ስኬርሲቲ አለ። እገሌ አለ የምትይው አይነት ነገር ብዙ የለም። ስለዚህ ሊቨርፑል ይሄንን እድሉን አሳልፎ ለሪያል ማድሪድ ይሰጣል ብለሽ ምናምን አጠብቂም። ግን አርኖልድ በዚህ ያህል መጠን በሊቨርፑል መቆየትና ለመቆየት ሲቹዌሽን ውስጥ ሆኖ በጣም ወሳኙ ነገር የእሱ ሆኖ እሱ ግን ምንም አይልም ነበረ። እንደነሱ ወጥቶ እኮ ነው የምልሽ በሊቨርፑል መቆየት እንፈልጋለን፣ ሊቨርፑል የሚያደርገው ነገር ግን የለም፣ ሊቨርፑል ግን ምንም እያደረገ አይደለም ምናምን ቢል እኮ አንድ ነገር ነው። የእሱ ኢንቴንሽን ያ ነው። ሊቨርፑል ለምን ዝም አለ ምናምን ትያለሽ። አርኖልድ አንድ ወቅት ላይ መስከረም ላይ ነው ምናምን አንድ ጊዜ ምን አለ 20 ዓመቴ ነው ከሊቨርፑል ጋር ስቆይ አለ። ከሊቨርፑል ጋር 20 ዓመት ስቆይ ወደ 4 ጊዜ 5 ጊዜ ኮንትራት ታድሷል። ውል መፈረም ከጀመረበት ጊዜ አንስቶ የሚሰጡት ውሎች ሊያልቁ ሲሉ ሊቨርፑል ውል ያራዝማል፣ አርኖልድ ይቀበላል። ሊቨርፑል ውል ያራዝማል፣ አርኖልድ ይቀበላል። እንደዚህ ሆነናል። አንዴም አልተወያየንም አለ። እንደዚህ ትቆያለህ ወይ ትሄዳለህ ወይ የምትሄድ ይመስልሃል ወይ የምትቆይ ይመስልሃል ወይ ምናምን አልተባባልንም አለ። የጋዜጣ የሚዲያ ወሬ አልነበረም። አሁንም ምንም የተለየ ነገር የለም ነው ያለው። ከዛ በኋላ ጸጥ አለ በቃ። እንደ ከዚህ በፊቶቹ 4 እና 5 ኮንትራቶች ይውት ነው ሊለን የፈለገው። አሁን ሄደና ትላንት ከሳላህም በላይ ከቫን ዳይክም በላይ የአርኖልድ ጉዳይ በቃ ትልቅ መነጋገሪያ ሆነ። ምክንያቱም ሪያል ማድሪድ ያንን እያደረገ ነው። ሪያል ማድሪድ እና ትሬንት አሌክሳንደር አርኖልድ ነገራቸው መስመር እየያዘ ስለመጣ ማለት ነው። ይህንን ካነሳም በኋላ የመጀመሪያው ነገር እውነት የአርኖልድ ሊቨርፑልን ለቆ የመውጣት ጉዳይ የሊቨርፑልን ደጋፊዎች ለምን አስቆጣቸው ነው መጀመሪያ መነሳት ያለበት። ተቆጡ። እንደምን አይተው ተቆጡ ነው መጀመሪያ። እኔ አንዳንድ ጊዜ ግራ ስለሚገባኝ ካልተጋገዝን በስተቀረ ይሄንን ነገር ለመረዳት እቸገራለሁ። እንዴት ይሄ ልጅ ከሊቨርፑል ጋር ያለው ኮንትራት ሰኔ ላይ ያበቃል። ከጥር ጀምሮ ደግሞ ከፕሪሚየር ሊጉ ውጪ ከሆኑ ክለቦች ጋር ማንኛውንም ድርድር የማድረግ ተደራድሮ የመስማማት ቀጣይ ማረፊያውን የመወሰን ነጻነት አለው። ህግ ነው ይሄ። ህግ የሚሰጠው ነጻነት፣ ህግ የሚሰጠው መብት ነው። ሊቨርፑል ለምን አልለፋም ይሄንን ልጅ ከሪያል ማድሪድ አይን ለመነጠል? ይሄንን ልጅ ሌሎች ትልልቅ የሚባሉ ክለቦች እንዳያማልሉበት ለማድረግ ሲጀመር እንደ ትሬንት አሌክሳንደር አርኖልድ እና አሁን ሪያል ማድሪድን ሊቀላቀል ይችላል ሲባል ወይም ሪያል ማድሪድን ለመቀላቀል ተቃርቧል ሲባል ወሳኝነቱ እንደገባቸው የሚናገሩት ነገር የሚጽፉት ነገር የሊቨርፑል ልሳኖች የሚያወጡት አይነት ነገር ምናምን ስትመለከች ይህንን ልጅ በዚህ መንገድ ከሆነ የሚረዱት ይሄ ማለት ከሆነ እሱ ለነሱ ለምን የመጨረሻው የውል ዘመን ድረስ ዝም ይሉታል? እኔ ስለማይገባኝ ነው። ለምንድን ነው የዓለም ሚዲያ የዓለም የእግር ኳስ ተንታኞች በአብዛኛው ጥር እኮ መጣ
ሊቨርፑል በጥር ሊያከናውን ከሚገባቸው ዋና ዋና ጉዳዮች መካከል አንደኛው የአርነ ስሎትን ከአንድ በላይ ዋንጫ የማሸነፍ እድል ሰፊ ለማድረግ አዳዲስ ተጫዋቾችን ወደ ቡድኑ መቀላቀል ከቻለ አሪፍ ነው። ቢያንስ ግን የሳላህን የቫንዳይክንና የአርኖልድን ጉዳይ ዳር ማድረስ አለበት። አርኖልድ ማለት እያለው ብዙ ነገር ሲጽፉ ጸጥ አለና መብቱን ሲያጣ መብቱ ለምን ይናፍቀዋል? አሁን መብት የለውም እኮ የሊቨርፑል መብቱ እስከ ሰኔ መጨረሻ ድረስ አርኖልድን እንዲሁን ማለት ይችላል። ግን አሁን እዚህ ቆይ መብት የለውም፣ እዛ ሂድም መብት የለውም። አርኖልድ ማድረግ የማይችለው ብቸኛው ነገር ለሌላ የፕሪሚየር ሊግ ክለብ መጫወት ነው አይችልም። ለሌላ የፕሪሚየር ሊግ ክለብ ከሰኔ በፊት መፈረም፣ መደራደር፣ ስምምነት ላይ መድረስ አይችልም። ይሄ ነጻነት የሚሰጥሽ ከፕሪሚየር ሊጉ ውጪ ካሉ ክለቦች ጋራ ነው እንድትደራደሪ ነጻነት የሚሰጥሽ። በቃ አለቀ። ሌላ ምንም ነገር የለም። ይሄ ከሆነ በኋላ አሁን ምን እያሉ ነው እንግዲህ ይሄ ነው እውነቱ። እና እኔ ለመረዳት ግር የሚለኝ ነገር እሱ ነው። ማቆየት ስትቺ ቀደም ብለሽ ኮንትራት ሰጥተሽ በውል እያሰርሽ አይደለም የአርኖልድ አይነት ተጫዋች ሌሎቹንም ብትፈልጊያቸው ተጫዋቾችሽን እነሱ ጋር አብሮ ነገ እንዲቀጥል እፈልጋለሁ ስትይ ኮንትራታቸው 2 ዓመት ከ6 ወር አካባቢ ሲቀር እኮ ተጨማሪ 3 ዓመት እየሰጠሽ ምናምን እያደረግሽ ነው የምታቆያቸው። ማንም አይኑን እንዳያሳርፍባቸውና የእነሱም ሀሳብ በልሂድና በልቆይ እንዳይከፈል ማድረግ የአንቺ ፋንታ ነው። ይህንን አላደረግሽም። ከዛ ብቻ ተነሳ ልጁ ይህን ነው ሲባል ምን አሉ ነው መጀመሪያ በጣም ሲያስወቅሳቸው እንደነበር አስታውሳለሁ። መጀመሪያም ሲያስወቅሳቸው እንደነበር የሊቨርፑል ዝምታ ለምንድነውና እስከምን ድረስ ነው የሚል ጥያቄ እንደነበር አንድ አስታውሳለሁ። ሁለት ደግሞ ሊቨርፑል ነገሩን በሚስጥር ይዞት ነው እንጂ መቼም እነዚህን ተጫዋቾች ሊያጣ የመጨረሻ ደረጃ ላይ ደርሶ ምንም አይነት ሙከራ ምንም አይነት እንቅስቃሴ አላደረገም ብለን ለማመን እንቸገራለን የሚል ማማውም ከሚል እኮ ነው። ይሄ መቼም በሽተኛ አይደለም። ምን ማለት እንደሆነ ስለሚታወቅ እንጂ ለምሳሌ አንዳንድ ጊዜ እንደምንሰማው ውስጥ አዋቂዎች ነገሩን ምናምን እንደሚባል ነገር እኮ ሰምተን አይደለም። መቼም ይሄንን ዝም ብሎ አባክነው መቼም ይሄንን ዝም ብሎ አያሳልፈው ምናምን በሚል ስሜት ነው እንጂ የተሰማ ሾልኮ የወጣ መረጃ ምናምን እኮ ስላለ አይደለም። ብቻ አሁን ምን አልናደዳቸው ነው መሰለሽ? መጀመሪያ ተናደዋል፣ እንደ መከዳት ተሰምቷቸዋል። እና እኔ እንድታግዙኝ የምፈልገው ነገር ይሄ መከዳት ነው ወይ? መከዳት ነው ወይ? እውነት አርኖልድ ሊቨርፑልን ክዶታል ወይ? ሊቨርፑልን አመዳፋሽ አድርጎታል ወይ? እነሱ ምን ይጽፋሉ? ትችቱን ተከትሎ ቁጣውን ተከትሎ የመከዳት ስሜት ፈጥሮብናል የሚል አስተያየትን ተከትሎ ምን አሉ? አርኖልድ ላይ የሚሰነዘረው ትችት ተገቢ ነውን ብለው ይጠይቃል። እና አንደኛው ጸሐፊ ምን ይላል? አብሶሉትሊ የስ አለ። አዎ በደንብ አለ። የሊቨርፑል ሰው ነው እኮ ሚጽፍ በደንብ። ምን ምክንያት ሰጠን? መጀመሪያ ምን አስቀመጠ መሰለሽ? በእሱ ደረጃ የሚገኝ ተጫዋች ይሄ ፕራይም የምትይው በቃ የመጨረሻው ጉብዝናው ላይ የሚገኝ በአርኖልድ ደረጃ ላይ ያለ ተጫዋች ለአንድ አውሮፓ ላይ በጣም ታላቅ ለሆነ ክለብ ለመጫወት ማሰቡን እረዳለሁ አለ። ምክንያቱም ያ የአውሮፓ ታላቁ ክለብ ሪያል ማድሪድ በየዓመቱ የሆነ ዋንጫ እንደምታሸነፍ እርግጠኛ የምትሆኝበት ክለብ ነው። ይህንን ክለብ መቀላቀል፣ የዚህ ቡድን አባል መሆን፣ የሪያል ማድሪድ ታሪክ አካል መሆን ቢፈልግ እረዳዋለሁ አለ። ለእሱ ስትጫወቺ አንድ እድል ይጨምርልሻል። ኮንሲስተንትሊ ለሪያል ማድሪድ የሚጫወቱ ተጫዋቾች የባሎንዶር እጩ መሆን እድላቸው በጣም ሰፊ ነው። ጉልቤ እኮ ነው ሪያል ማድሪድ። ጉብዝናም አለ ግን ጉልቤም አለ። ስለዚህ ይሄንንም ያነሳል። ከዛ በተጨማሪ ደግሞ በጣም ጥሩ የሚባል የደሞዝ ክፍያንም በመክፈል ይታወቃልና ሪያል ማድሪድን ለመቀላቀል ተጫዋቾች ሲፈልጉ የሪያል ማድሪድን ታሪክ፣ የሪያል ማድሪድን ማሊያ ለብሰው ዋንጫ የማሸነፍ እድላቸውን ሰፊነት፣ የሪያል ማድሪድ ተጫዋች ሆነው ባሎንዶርን የማሸነፍ እድላቸው መስፋቱን የተለየ ነገር ለማድረግ የምታደርጊው ነገር ደግሞ ትኩረት እንዲስብልሽ የምትፈልጊ ከሆነ የስ ኦፍ ኮርስ ሪያል ማድሪድን ለመቀላቀል ትፈልጊያለሽ። ደሞዙም ደግሞ በጣም ጥሩ የሚባል ነው። ስለዚህ ከዚህ አንጻር ለመረዳት የምሞክር ቢሆንም
የሊቨርፑል ተጫዋች መሆንንና የሪያል ማድሪድ ተጫዋች መሆንን እናነጻጽረው ይላል። ለማን? ለአርኖልድ። ያኔ ነው ልዩነቱ የሚገባችሁ፣ ያኔ ነው ቅሬታና ቁጣችንን አንደርስታንድ ለማድረግ የምትችሉት ይላል። the difference ብሎ የሚያስቀምጠው የመጀመሪያው ነገር ምን እንደሆነ ታውቂያለሽ? ሪያል ማድሪድ ታላቅ ክለብ ነው። ሪያል ማድሪድ ውስጥ መጫወት ቅድም ያልናቸውን ነገሮች በሙሉ ይሰጣል። ነገር ግን ትሬንት አሌክሳንደር አርኖልድ ሂዝ ስካውሰር አለ። ስካውሰር ማለት እንደ ጂሚ ካራገር ማለት ነው። የዛው ተወላጅ ነው፣ የኛ ነው። በቃ ገባሽ አባባል? እዛው ሎካል ቦይ ነው። ስካውሰር ነው የሚባሉት እነሱ። ስለዚህ ሂዝ ስካውሰር የኛ ነው፣ የኛው የራሳችን ነው፣ ተወላጅ ነው። ከኛ መካከል እንደ አንዳችን ነው እና ሊቨርፑልን ማወቅ ከጀመረበት እዛው ከተወለደበት ጊዜ ጀምሮ የላይፍ ሎንግ የሊቨርፑል ደጋፊ ነው። ከአካዳሚው አልፎ እያንዳንዱን በሊቨርፑል ቤት ውስጥ መሳካት የቻሉትን ዋንጫዎች ከሊቨርፑል ጋር አሸንፎ አሁን ደግሞ የክለባችን ምክትል አምበል እስከ መሆን ድረስ ከደረሰ በኋላ ያንን ማንነቱን እንደመተው ነው ይላል። ማንነት ደግሞ አይተውም። ይህንን የዛሬውን ማንነት የሰጠውን ይላል። ይህንን የዛሬውን ማንነት የሰጠውን በእግር ኳስ ክለብ ትቶ ሪያል ማድሪድን ለመቀላቀል መጓጓት አልነበረበትም። ይህንን ካለ በኋላ ሪያል ማድሪድ ታላቅ ክለብ ነው ቢባልም አሁን በእንግሊዝ ትልቁ ቡድን ሊቨርፑል ነው። ስለሆነ ነው የፕሪሚየር ሊጉ የደረጃ ሰንጠረዥን በአናት ሆኖ እየመራ ያለው። በነገራችን ላይ the top team in the country ከተባለ ሁልጊዜም የሚለካው በደረጃ ሰንጠረዥ ነው። አሁን የእንግሊዝ እግር ኳስ አንደኛው ክለብ እሱ ነው፣ ሊቨርፑል ነው። ምክንያቱም የደረጃ ሰንጠረዡ መሪ ነው። ሊጋቸው ትልቁ ሊግ ፕሪሚየር ሊግ ነው። ከዛ ሻምፒዮንሺፕ ነው። በየደረጃው በዚህ ወቅት አንደኛ 70ኛውን ብትፈልጊ ታገኘዋለሽ። በየሊጉ ሄደሽ የሀገሪቷ 70ኛው ምርጥ ቡድን እገሌ ነው እንደማለት ነው ደረጃ ሰንጠረዡ ሲቀመጥ። እና ለእንግሊዝ እግር ኳስ ትልቁ ቡድን እኛ ነን እና የውሉን ጉዳይ ከኛ ጋር ማራዘም መቻል አለበት። መረሳት የሌለበት ነገር ትሬንት አሌክሳንደር አርኖልድ በሪያል ማድሪድ ጭምር የሚፈለግበት የችሎታ ልክ፣ የአቅም ልክ፣ የብቃት መጠን ላይ የደረሰው በሊቨርፑል ታግዘው ነው። ሊቨርፑል ነው እዚህ ያደረሰው። እሱ እዚህ ያደረሰውን ሊቨርፑል ቸል ሊለው አይገባም። አሁን የሆነውን ያህል የሆነው በእኛ ምክንያት ነው የሚል አስተያየትን ይሰጣሉ። እንዴ ከባድ ነው ይሄ። እኔ አሁን ይሄንን ለመረዳት ይቸግረኛል በጣም። ነገሩ በሙሉ ከሊቨርፑል አንጻር ብቻ ነው ወይ መታየት ያለበት የሚለውን ጥያቄ እንድታነሳ የሚያደርግ ይመስለኛል። አንደኛ ይሄ ነው። ሁለተኛ ደግሞ ሊቨርፑልስ ምን አደረገ? አሁን አርኖልድን ለማቆየት የኮንትራቱ መጨረሻ ላይ እንደሆነ እየተነገረ አርኖልድ ለሊቨርፑል ለመተካት በጣም ከባድ ነው ተብሎ የተለያዩ መረጃዎች አብረው እየወጡ በፕሪሚየር ሊጉም በሊቨርፑልም ያደረገውን ነገር እያየን እያወቅን ግን የኮንትራቱ መጨረሻ ላይ ሆኖ ሪያል ማድሪድ ይህንን ያክል ጥረት እያደረገ እንደሆነ እያየን በሊቨርፑል ቤት የተደረጉት ጥረቶች ምን ይመስላሉ በሚለውም አብሮ መታየት ያለበት ይመስለኛል። ግን ነገሩን አንደኛ ከሊቨርፑል አቅጣጫ ብቻ ማየት ያስኬዳል ወይ? ለምን በዛ መንገድ ብቻ የሚያነሱትን ወቀሳ ልንገርሽና በዛው ላይ አስተያየት እንደሰጭበት ነው። አሁን ይሄኛው እኔ አንደርስታንድ ለማድረግ ስለሚቸግረኝ ነው። እሺ ሊቨርፑልን የዝውውር ገንዘብ ተጠቃሚ እንዳይሆን አድርጎ ነው የሚሄደው ነው አንዱ የሚወቅሱት። ኮንትራት ፈርሞ ከዛ በኋላ መሄድ አለበት ነው። መሄድ እንኳን ቢሆን ውሉ ሳይጠናቀቅ ምን ያርግ ታዲያ? ይሄ ልጅ እሱ እኮ ውል ተቀባይ ነው፣ ውል ሰጪ እኮ አይደለም። አሁን ሊቨርፑል ይሄ ልጅ ሪያል ማድሪድን በመቀላቀሉ ሊያገኝ የሚገባው የትራንስፈር ፊ አለ። ይሄንን ያላገኘው ፍሪ ኤጀንት እስኪሆን ድረስ ዝም ያለው ውሳኔ ያልወሰነው በጉዳዩ ላይ ሀሳብ ያልሰጠው ሊቨርፑል ነው። ሊቨርፑል ምንም ሳያገኝ ቢቀር የሚወቀሰው ራሱ ሊቨርፑል ነው ወይንስ አርኖልድ ነው? አርኖልድ ቢሮ ገብቶ ኮንትራት አዘጋጅቶ የእነሱንም የእሱንም ፈርሞ ሊቨርፑልን በዚህ መንገድ
ዝውውር ማግኘት ስትችሉ ለምንድን ነው እኔ መሰለ ተጫዋች በነፃ እንዲሄድ የምታደርጉት ምናምን እንዲል እንዴት ነው የሚጠበቀው? የምሬን እኮ ነው ምናምን። ሁለተኛ ሊቨርፑል ከሪያል ማድሪድ ጋር ተነጋግሮ ሪያል ማድሪድ ይህንን ልጅ ለሊቨርፑል የዝውውር ገንዘብ ከፍሎ ቢወስደው ሊቨርፑል የሚጠቀመውን ያህል ይሄ ነገር ሳይኖር ሲቀር ደግሞ እኮ ትሬንት አሌክሳንደር አርኖልድ ቅድም ያልነውን እኮ የፊርማ ገንዘብ እኮ ያገኛል። ኢትስ አን ኦፖርቹኒቲ እኮ ለአርኖልድ። እኔ ሀሳብ በሰጭበት ደስ ይለኛል። ልክ ነው። እኔ ቀደም ያስወቅሳል ወይ የሆነ የመውቀሻ መንገድ መፈለግ ሰበብ መፈለግ ካልሆነ በስተቀር አርኖልድን በእነዚህ ነገሮች ለመውቀስ እኔ በጣም ያስቸግራል ነው የምለው። በጣም ያስቸግራል። ምክንያቱም ነገሩ በሙሉ ቅድም እንደተናገርኩት ከሊቨርፑል አቅጣጫ ብቻ እየታየ የተሰጠ አስተያየት ነው። አንደኛ እሱ ነው። ሁለተኛ ሊቨርፑል ማነው ሪያል ማድሪድ ነው አርኖልድን የፈለገው። ሪያል ማድሪድ ምንም ሁላችንም የምንካካደው ነገር አይደለም። በዓለም ላይ በጣም ትልቁ ስኬታማው ክለብ ነው እና በሪያል ማድሪድ ለመጫወት ደግሞ ሁሉም እድል ያገኛል ማለት አይደለም። የሚያገኙት ተጫዋቾች የተወሰኑ ናቸው። ያንን እድል የመጠቀም ፍላጎት ይኖራቸዋል ብዬ ነው ማስበው እና ተጨማሪ ስኬቶችን ከሪያል ማድሪድ ጋር ለማግኘት ትሬንት አሌክሳንደር አርኖልድ ቢፈልግ እንደ አንድ ተጫዋች ምንድን ነው የሚያስወቅሰው? ለምሳሌ የአውሮፓ ሻምፒየንስ ሊግ ላይ ያው ተደጋጋሚ ድሎችን ለማግኘት ትልቅ ጥረት ቢያደርግ ከእንግሊዝ ሊግ ውጪ ደግሞ ተጫውቶ እንደገና በስፔን ላሊጋ ላይ በዛም ስኬታማ መሆንና ሌላ ቻሌንጅ የሚሉት ነገር አለ። ያንን ቻሌንጅ አሸንፎ መውጣት ቢፈልግ ከዛ በተጨማሪም ደግሞ ከነ ክሊያን ምባፔ ከነ ጁዲ ቤሊንግሃም ጋራ የመጫወት እድልም ደግሞ እንደ ቀላል ነገር የሚታይ አይደለም እና በዛ ስብስብ ውስጥ መገኘት በራሱ የአንድን ተጫዋች ኳሊቲ የሚያሳይ ነው ብዬ ነው እምወስደው። እሱ ብቻ ሳይሆን 20 ዓመት ቆያር ለሊቨርፑል ቤት ውስጥ ሌላ ነገር ለመሞከር የመፈለግ ተፈጥሯዊ ስሜት የለም። አሁን ከሊቨርፑል ጋር እንደ ጄራርድ አይደለም። እሱ የፕሪሚየር ሊግን ዋንጫ አንስተዋል፣ የቻምፒዮንስ ሊግን ዋንጫ አንስተዋል፣ ብዙ ውድድሮችን አሸንፏል እኮ አይደለም። ከዛ ተጨማሪ ሁለተኛውን የሊግ ዋንጫ ማሸነፍ የሚችሉበት ሲቹዌሽን ላይ ነው ያለውት። ከዛ 20 ዓመቱን አሁን 4 ዓመት ኮንትራት ቢሰጠው 24 ዓመት ሊያደርግ ነው። ይሄ ኤዋን ማን ክለብ ሊሆን ነው ወይ? የአንድ ክለብ ተጫዋች ሆኖ ሊያልፍ ነው ወይ? ልክ እንደ ጄራርድ አይነት ነገር እንዲሆን ነው ወይ የእውነት የሚጠበቅና የሚፈለገው? ቢጓጓ ይገርማል ወይ ነው የመጀመሪያው ነገር። ቢጓጓ ይገርማል ወይ ነው። ሁለተኛው ያለምንም ጥርጥር ክለቡ በራሱ መስራትና ማድረግ የሚገባውን ነገር ሳያደርግ ሲቀር የክለቡ ጉድለት አርኖልድን ለምን ያስወቅሰዋል? ለእኔ እንዲገባኝ የምፈልገው ነገር ነው። ሶስተኛው ነገር እውነት ትሬንት አሌክሳንደር አርኖልድ አሁን በሚገኝበት ብቃት ላይ ባይገኝ ከ6 ዓመት ጀምሮ የለፋንበት ልጃችን ነው ይሉታል ወይ? በእግር ኳስ ጎበዝ እስከሆንክ ድረስ ነው እንደዛ። በእግር ኳስ ሳይሆን በህይወትም ግን እውነት ነው። በቃ እስከ በጉብዝና ወራት ነው ደግሞ በአብዛኛው እግር ኳስ እንደውም ብዙ ሰዎች የሚጠቀሙበት አገላለጽ ውለታ ያቅም ይባላል። በጣም ጥሩ ነገር ያደረክበት ክለብ፣ ስኬታማ ያደረከው ክለብ ልክ የሆነ ነገር መቀነስ ሲጀምር አጋጣሚዎችን አይቶ ነገሮች የሀሳብ ለውጥ ሊሆን ይችላል። ክለቡንም ደግሞ የምትወቅስበት መንገድ ይኖራል ብዬ አላስብም። የሆነ ተጫዋች በቃ አቅሙ ከቀነሰ እና በዛ ክለብ ውስጥ የሚሰጠው አገልግሎት በጣም ደካማ ከሆነ የሰራው ስራ ከዛ በፊት የሰራው ስራ እየተከበረ በጣም እየተመሰገነ ግን ደግሞ ክለቡ ያው ግድ ስኬታማ መሆን ስላለበት ወደ ቀጣዩ ምዕራፍ መሸጋገር ስላለበት የራሱን ውሳኔ ይወስናል። ለዛ ይመስለኛል ሰዎች ብዙ ጊዜ የእግር ኳስ ውለታ ያቅም የሚለውን አስተያየት የሚሰጡትና እንዳልከው አርኖልድ በጉብዝና ወራቱ ላይ ባይሆን የሚሰጠው አገልግሎት በጣም እየተዳከመ ቢመጣ እንለያይ የሚለው ውሳኔ ከሊቨርፑልም ቢመጣ ያንን ብዙ ሰዎች ይቀበሉታል ብዬ ነው ማስበው። አይወልሽ አንዳንዴ አሁን ለምሳሌ አርኖልድ የሚቀላቀለው ሪያል ማድሪድን ስለሆነ ግር ይለኛል እንጂ ማንቸስተር ዩናይትድ ሊገባ ነው ቢባል እና የሊቨርፑል ደጋፊዎች ቢቆጡ ቢከፋቸው እንዴት እንዲያደርጋል ቢሉ ሊቨርፑል ኮንትራት ስላላቀረበለት ነው ያልሽ አታብራሪም እኮ። ምክንያቱም በማንቸስተር ዩናይትድ እና በሊቨርፑል መካከል ያለውን ሻካራ ግንኙነት ታውቂያለሽ።
ይህንን ሻካራ ግንኙነታቸውን ተከትሎ የሊቨርፑል ደጋፊዎች ስለ ማንቸስተር ዩናይትድ የሚሰማቸውን ስሜት እሱ እስካውሰር ሆኖ ከእነሱ መካከል እንደ አንዱ ሆኖ በእነሱ መካከል አድጎ የሊቨርፑል ዕድሜ ልክ ደጋፊ ሆኖ ማንቸስተር ዩናይትድን የመቀላቀል ውሳኔ ላይ ሲደርስ እኛ ስለ ማንቸስተር ዩናይትድ የሚሰማንን ስሜት አይሰማውም ነበር ማለት ነው። እኛ ማንቸስተር ዩናይትድን በምናይበት አይን አያይም ማለት ነው። ያ ማንቸስተር ዩናይትድ እኛን የሚያይበት ስሜት እኛን እንደሚያስቆጣንና እንደሚያስቆጨን እሱን አያስቆጣና አያስቆጨውም ማለት ነው። ምክንያቱም ያ ስሜት ቢኖረው ኖሮ ለቀረበለት ስምምነት ሲል ለቀረበለት ገንዘብ ሲል ገንዘቡ በልጦበት ማንቸስተር ዩናይትድን አይቀላቀልም ነበር ምናምን ብለው ቢቆጡ ኖሮ ኦፍኮርስ ይሄ የሎያሊቲ ጉዳይ ይሆናል። ታዩና እሱን ማይክል ኦዌንን አሁን እንደኛ ተጫዋች አናየውም ብለው የሚቆጡ የሊቨርፑል ደጋፊዎች እኮ አሉ። ማይክል ኦዌንን ለምንድን ነው እንደዚህ የምታዩት ብትያቸው እኮ ሪያል ማድሪድን ስለተቀላቀለ እኮ አይደለም። ማይክል ኦዌን ከሊቨርፑል ወጣ፣ ማይክል ኦዌን ሪያል ማድሪድ ገባ፣ ከዛ ቆይቶ የማንቸስተር ዩናይትድ ተጫዋች ሆነ። ዞሮም ቢሆን እንዴት የማንቸስተር ዩናይትድ ተጫዋች ይሆናል ነው። እሱ ደግሞ ያብራራል። እረዳለሁ፣ ይቆጣሉ፣ እረዳለሁ፣ በበጎ አያዩኝም። የራሳቸውን ታላላቅ ተጫዋቾች ሲጠሩ የሊቨርፑልን ማሊያ ለብሰው የሚያውቁ ትልልቅ ተጫዋቾችን ሲጠሩ ወይ አይጠሩትም ወይ ቀፏቸው ነው የሚጠሩት። ግን እንዴት ማንቸስተር ዩናይትድን እንደተቀላቀለ እኮ ያስረዳል። አማራጭ አልነበረኝም ማለት እነሱ ጋር ልገባ ስል እነሱ አልፈለጉኝ፣ ማንቸስተር ዩናይትድ ደግሞ ና አለኛል። ፈርጉሰን እንደዛ ሲሉኝ አጋጣሚውን ተጠቅሜያለሁ፣ ማንቸስተር ዩናይትድን ወክዬ ተጫውቻለሁ ምናምን ብሎ ይናገራል። ይኸውልሽ በቀጥታ አይደለም ማንቸስተር ዩናይትድን የተቀላቀለው ብቻ ሳይሆን በጉብዝናው ጊዜም አይደለም ማንቸስተር ዩናይትድን የተቀላቀለው። ማንቸስተር ዩናይትድን ከመቀላቀሉ በፊት ይኮሩበት የነበረው ማይክል ኦዌን ሲባል እሱማ የኛ ነው ይሉ የነበሩ የሊቨርፑል ደጋፊዎች ራይት ማንቸስተር ዩናይትድን ከተቀላቀለ በኋላ ወዲያው ነው ሂዝ ኖት ዋን ኦፍ አስ አሉ። በቃ እንዲህ አይነት ነገር እንኳን ቢሆን አንደርስታንድ ለማድረግ ይቻል ነበረ። አሁን ሌላ ትልቅ ጥያቄ ያነሳሉ። ትሬንት አሌክሳንደር አርኖልድ ከ6 ዓመት ጀምሮ የሊቨርፑል የነበረ የሊቨርፑልን ዋናውን ቡድን ከተቀላቀለ ጀምሮ በጣም ጥሩ አገልግሎትን የሰጠ ብዙ ለጎል የሚሆኑ ኳሶችን በመስጠት የሚታወቅ በሊቨርፑል ጠንካራነት ውስጥ የጎላ ሚና አላቸው ከሚባሉ ተጫዋቾች መካከል አንዱ ነው። ፕሪሚየር ሊግን አሸንፎ የማያውቀው ሊቨርፑል ፕሪሚየር ሊግን ሲያሸንፍ ጎበዝ አገልጋይ ከነበሩ ተጫዋቾች አንዱ ነው። ቻምፒዮንስ ሊግን አሸንፈዋል ምናምን። ይህንን በሊቨርፑል ቤት ያሳካውን ሌጋሲ የእሱን ታሪክ እንደ ማፍረስ ነው አሉ። ፕሪሚየር ሊጉን እንድናሸንፍ ሰበብ ሆኗል፣ ምክንያት ሆኗል፣ ጉብዝናው ለዛ አብቅቶናል ብለው መመካትን ትተው ከዳን በሚለው ይተካላሉ። ሌጋሲው ሙሉ በሙሉ ነው የጠፋው ነው የሚለው ሲያስፈራሩት ይሄ አሁን እኔ መክዳት እንዳላሸነፈ ይቆጠራል። ይሄ ያው ልክ የተሰጠ አስተያየት ነው፣ ግን ይሆናል ወይ ነው ያው ኦልሬዲ የሰራው ስራ አይተመዘገበ። ሳምሪ እኮ አሁን እኮ ያነሳሁት እኮ የማይክል ኦዌን የሆነው እኮ በዚህ ምክንያት አሉ እኮ በቃ አሁን ለማይክል ኦዌን አንፊልድ ቢገባ የሚጮህ የቁጣ ድምጽ ምናምን እኮ ልትሰሚ ትችያለሽ። ይሄንን የተበረዘ ማንነት የኛ ይሉትም ማንቸስተር ዩናይትዶችም ኦፍኮርስ አሁን ባለመብት ናቸው ማይክል ኦዌን የኛን ይሉት። ሊቨርፑሎችም በቃ እንደዚህ የምንጋራው አይደለም፣ የኛ ነህ ወይ የነሱ ነህ፣ የኛ ነህ ግን የነሱ አይደለህም ነው መሆን ያለበት እንጂ ሀውካም እንደዚህ እንዴት የኛም የነሱ ሊኮን ይችላል። ማንቸስተር ዩናይትድ ሆኖ በቃ ዛስ ፖይንት ለነሱ። አሁን ግን የአርኖልድ ደግሞ ያው ተከታተለ ግን እሱ የሌጋሲውን ለብቻው ልናነሳው እንችላለን። ግን የምር እንደዛ እያሉ እየተቆጣ እሱማ በጣም የቁጣ አስተያየቶች አሉ። በቃ ሌጋሲውን የሚቀይር ልጅ በበጎ ይነሳ የነበረ በኩራት ይነሳ የነበረውን ልጅ በበጎ ላለማንሳት ምክንያት እንደተፈጠረ አድርገው ነው የሚወስዱት። አርኖልድ ቁጥሩ ጥሩ ነው ለሊቨርፑል እውነት በብዙ ነገሮች በፕሪሚየር ሊጉም ራሱ አይደለም ለሊቨርፑል በፕሪሚየር ሊጉም ራሱ የአርኖልድ ታሪክ በስኬታማነት የሚነሳ ታሪክ ነው። በመክዳት ደረጃ ግን እየተሰጡ የሚገኙ አስተያየቶች በጣም ጠንከር ያሉ ይመስለኛል። አሁን እኔ ብዙ ጊዜ ስለ መክዳት ሲታሰብ የቅርብ ጊዜውን የክሊያን ምባፔ ነው እኔ ማስታወሰው። በቃ ወደ ሪያል ማድሪድ እንደሚሄድ በእርግጠኝነት
ለደጋፊዎቹ ከተነገረ በኋላ ሪያል ማድሪድም ክሊያን ምባፔ የኛ ነው ካለ በኋላ በዛው በፓሪስ ሰን ጀርማ እንደገና ለአንድ አመት ቆያለሁ ሲል የነበረውን ተቃውሞ ሁለተኛ የሪያል ማድሪድ ተጫዋች አትሆናትም የሚለው አስተያየት ምናምን ያኔ ሲመጣ ያንን ልትረዳው ትችላል። የሆነ ነገር መሸዋወድ አለ በመካከል የሚለው አስተያየት ሊሰጥ ይችላል። ግን የአርኖልድ ግን ፍጹም የተለየ ነው። እንደገና ደግሞ ለደጋፊዎቹ ታሪካዊ ተቀናቃኝነት ወዳለው ክለብ አይደለም ወደ ማንቸስተር ዩናይትድ አይደለም የሚሄደውና ቀደም የተነሳው ምሳሌ በደንብ አድርጎ የሚገልጸው ይመስለኛል። ለምሳሌ አሁን እንትና ምን አለ መሰለሽ ጂሚ ካራገር ያው እንግዲህ ጂሚ ካራገር እና እብደቱን እንዴት ማስቆም እንደሚቻል አላውቅም ግን ብሏል ስላለ ምን አለ ይሄ አሁን የሌጋሲን ጉዳይ በተመለከተ ሲናገር ነው ጂሚ ካራገር ትሬንት አሌክሳንደር አርኖልድ ከሊቨርፑል ጋር ሊለያይ የሪያል ማድሪድን ደግሞ ሊቀላቀል የሚችልበት እድል እንዳለ ሰምተሃል እዚህ ላይ ምን ትላለህ ተብሎ በተጠየቀ ጊዜ ምን እንዳለ ታውቃለሽ does Trent want to be Steven Gerrard or Steve McManaman አለ ይሄ ለሱ መቅረብ ያለበት ጥያቄ ነው አለ አርኖልድ ምንድነው ማንን ነው መሆን የሚፈልገው ጄራርድን ነው መሆን የሚፈልገው ወይስ ማክማናመን ነው መሆን የሚፈልገው ስቲቨን ጄራርድ በጣም የሚገርም ምርጥ ተጫዋች ነው ስቲቨን ጄራርድ ሊቨርፑልን ለቆ ትልልቅ ክለቦችን እንዲቀላቀልና በእግር ኳስ ተጫዋችነት ዘመኑ ዋንጫዎችን እንዲያሸንፍ የፕሪሚየር ሊግ ዋንጫንም ቢሆን እንዲያሸንፍ የሚመኙ በጣም ብዙ ሰዎች ነበሩ ስቲቨን ጄራርድ said no እኔ የሊቨርፑል ተጫዋች ሆኜ ነው መቀጥለዋል አልሆነም ጫፍ ደርሰው ነበረ ግን አልተሳካም ያኔ እሱ አንሸራቶት ወደቀ ምናምን ደምባባ ጎል አገባ ቼልሲ ሁሉንም ነገር አጨናገፈባቸው ተባለ ወይራስ የስቲቭ ማክማናመንን ጉዳይ ደግሞ ለምንድን ነው ያነሳው ካልን ጂሚ ካራገር ያንን ያነሳበት ዋነኛው ምክንያት ስቲቭ ማክማናመን የሊቨርፑል በጣም ምርጥ ከሚባሉ አታኪንግ ሚድፊልደሮች መካከል አንደኛው ነበር ይሄ አታኪንግ ሚድፊልደር ከሊቨርፑል ጋር በጣም ጥሩ ጊዜን አሳልፎ በሊቨርፑል ታሪክ ውስጥ በጣም የገዘፈ ቦታ ከሚሰጣቸው የገዘፈ ክብር ከሚሰጣቸው ተጫዋቾች መካከል አንዱ ሆኖ የሊቨርፑል ቤት ሌጋሲውን ዳሜጅ ያደረገው ሪያል ማድሪድን ተቀላቅሎ ነው ያኔም ደግሞ በጣም በሚገርምሽ ሁኔታ ሪያል ማድሪድን ሲቀላቀል he was a free agent ሪያል ማድሪድ ለሊቨርፑል የከፈለው የዝውውር ክፍያ የለም ለስቲቭ ማክማናመን ዝውውር ስለዚህ አሁን ይሄ መጣና ሲለኩስ ካራገር ምን አለ እንግዲህ ምርጫው እሱ ነው ጄራርድን ነው መሆን የሚፈልገው ወይስ ማክማናመንን ነው የሚፈልገው አሁን ስቲቭ ማክማናመን he was a very good Liverpool player at the same time ግን ሊቨርፑልን ለቆ ሪያል ማድሪድን ተቀላቅሏል ፊል ያደረጉትም አሉ ካራገር ነው የሚለው ይሄ በክብር አያነሱትም ማለት ሁለት ነገር ነው ቆይ የተነሳ ያለ አንድ ለምን ጥሎን ይሄዳል ነው እሷ እንደውም ሳሳ ያለች ጥያቄ ናት እኮ ሳምሪ ሁለተኛው ካራገር የሚያነሳው ነገር ምንም የዝውውር ክፍያ ለሊቨርፑል ሳይፈጸም እኮ ነው ጥሎ ሄደው ይላል ሊቨርፑል ተጠቃሚ እንዳይሆን አርጋሃል አይ እንዳልከ እንደ ተባባለው ነው ቅድም እኔ የሚታየኝ በሙሉ ነገሩ ከሊቨርፑል አንግል ብቻ እየታየ ነው እንጂ ለነዚህ ለተነሱት ወቀሳዎች አርኖልድ ተጠያቂ የሚሆንበት በወቀሳ ስሙ ሊነሳ የሚችልበት መንገድ አለ ብሎ ለማሰብ ትንሽ የሚያስቸግር ይመስለኛል በኔ በኩል በጣም አስቸጋሪ ነው ግን ሌሎችም እንግዲህ የተሰጡ አስተያየቶችም አሉ በዛ ላይ አርኖልድ ደግሞ ለሊቨርፑል ምን ማለት ነው የሚለውንም በተመለከተ የተወሰኑ ነጥቦች እናነሳለን ሁለተኛ በርግጥ ይህንን ተጫዋች ሊቨርፑል መተካት ይችላል አሁን የአርኖልድ መውጣት ዝም ብሎ አንድ ተጫዋች እንደ መውጣት ብቻ የሚታይ ነው ወይ የሚለውም ደግሞ አብሮ ይነሳል ምክንያቱም አንደኛ ረጅም አመት ነው ከሊቨርፑል ጋር የተጫወተው ሁለተኛ በተለይ ከመሐመድ ሳላህ ጋር ያለው በጣም ተናቦ የመጫወት ሂደት ሊቨርፑልን በተለየ መንገድ እንደገና ሊጎዳው እንደሚችልም አብሮ እየተገለጸ ነው የሚገኘውና እነዚህ ነገሮችም አብሮ የሚነሱ ናቸው ለማንኛውም የተወሰኑ የቁጥር መረጃዎችንም አብረን ማንሳት እንችላለንና ካስታይ መረጃ በተጨማሪ እሺ አሁን በዚህ ረገድ የሊቨርፑል ደጋፊዎች በኩራት የሚያነሱት ማንን ነው
አሁን አብሮ በመቆየት ጄራርድን ነው። ጄራርድ በዚህ ጉዳይ ላይ ከዚህ በፊት የተናገረውን ነገር አነስተዋል። በነገራችን ላይ ጄራርድ ከሊቨርፑል ወጥቶ ቼልሲን እንዲቀላቀል በጣም ከፍተኛ ጥረት ይደረግ ነበር በቼልሲ በኩል እና ያን ጊዜ የተናገረውን ነገር እናስታውስና የአርኖልድን ሲቹዌሽን አድማጮች በደንብ እንዲረዱት አድርገን የእሱን ቁጥሮች ወደ ማንሳት እንሄዳለን። እንግዲህ ቼልሲን መቀላቀል ይችል ነበር። ቼልሲ ያማልለው ነበረ ወደ እኔና እያለ ስቴቨን ጄራርድን እና ያን ጊዜ ምን አለ? it would mean an awful lot more to be successful at Liverpool than it would at any other club. ከዛ don't get me wrong አለ okay I might have won more medals somewhere else but if I was to win the league here and የሊግ ዋንጫ እና የተወሰኑ የካፕ ውድድሮችን ባሸንፍ የእድሜ ልክ ደስተኛ እምሆነው እዚህ ነው አለ። ሌላ ክለብ ተቀላቅ እያለ ይቀጥላል። እንግሊዘኛው ማንበብ ሳያስፈልግ ልንገርሽ። ሌላ ክለብ ተቀላቅ የሌላን ክለብ ማሊያ ለብሼ 6 እና 7 የፕሪሚየር ሊግን ዋንጫ ከማሸነፍ በሊቨርፑል ቤት ቆይቼ አንዷ በቂ ናት አለ። ገብቶሻል? አንዷ በቂ ናት። በቃ ምንም በሌላ ክለብ ማሊያ በሌላ ክለብ ውስጥ 6 እና 7 ወይም 8 የሊግ ዋንጫን ማሸነፍ በሚችል ክለብ ውስጥ ጆይን አድርጌ ያንን ዋንጫ አሸነፍኩ ካምን በሊቨርፑል ቤት ውስጥ አንድ የፕሪሚየር ሊግን ዋንጫ ባሸነፍ ከዛ 8 ድል በላይ ይሰማኛል ምናምን አለ። ይሄ ለደጋፊ እኮ ደስ አይልም ልልሽ አልችልም። ለደጋፊ በጣም ደስ ይላል። ለደጋፊ እኮ ደስ አይልም ልልሽ አልችልም። ግን አርኖልድ እና ጄራርድ አሁን ምን ይሉታል መሰለሽ? መቼም ቋንቋ ላይ ነው ቃል ላይ ነው ሁሉም ነገር ያለ። ከሪያል ማድሪድ ተጫዋቾች መካከል አንዱ ነው የሚሆነው አለ አርኖልድ። በሊቨርፑል ቤት ውስጥ ግን ዋናው ነው። ሰው እንዴት ዋናነትን ትቶ ከነዛ መካከል አንዱ ለመሆን እንዴት ይቻኮላል ይሉሻል። ግን የጄራርድ ሲቹዌሽን እና የአርኖልድ ሲቹዌሽን አንድ አይደለም። ጄራርድ ዋንጫ ለሊቨርፑል በፕሪሚየር ሊግ መስጠት በተቻለበት ጊዜ የሊቨርፑል ተጫዋች አልነበረም። በቃ የተጫዋችነት ዘመኑ ቀድሞ አለቀ። አርኖልድ ግን የሁለተኛ የሊግ ዋንጫቸው ምናምን አሸነፉ። ከዚህ በኋላ ያለውን ነገር እኔ እንደ መክዳት ባያዩበት ደስ ይለኛል፣ ቢቆይላቸውም ደስ ይለኛል። ግን የእነሱን ስንፍና ሙሉ በሙሉ የእሱ ክህደት አድርጎ መውሰድ ይቻላል ወይ? ቁጥርሽን እስኪ አንሹ በእናትሽ። እሺ ለማንኛውም አድማጮቻችን በተለይ ደግሞ የሊቨርፑል ደጋፊዎች በዚህ ጉዳይ ላይ አስተያየት ቢሰጡ እኔም ደስ ይለኛል። እኛ ሀገር ፕሮግራማችንን እየተከታተሉ የሚገኙ ከአርኖልድ ጋር በተያያዘ አስተያየታቸውን እንዲሰጡ በሊቨርፑል መቆየቱን ተከትሎ መቆየት አለበት በሚለው ላይ የሚሰጡ አስተያየቶች ይጋሩታል ወይ ወይንስ ደግሞ ወደ ሪያል ማድሪድ መሄዱን በተመለከተ ያላቸው አስተያየት ምን ይመስላል የሚለውን እየጻፉልን እንዲቆዩ እንጠይቃለን። ለማንኛውም ቅድም አንድ ያነሳነው ነገር ነበረ። አርኖልድ ማለት ለሊቨርፑል ብቻ ሳይሆን በፕሪሚየር ሊጉም በጣም ትልቅ ተጽዕኖ መፍጠር የቻሉ ተጫዋቾች ተብለው ከሚጠሩት መካከል አብሮ የሚነሳ ነው። ቁጥሮቹም ደግሞ በጣም ደማቅ ታሪክ የጻፈባቸው ናቸው። በነገራችን ላይ ከሊቨርፑል ጋራ ያሳለፈውም ጊዜ ቀላል የሚባል አይደለም። የ18 ዓመት ወጣት ተጫዋች ሆኖ ነው በ2016 የመጀመሪያ ጨዋታውን ያደረገው ማለት ነው። ለዋናው ቡድን አጠቃላይ 349 ጨዋታዎችን ከሊቨርፑል ጋራ ማድረግ ችሏል። በፕሪሚየር ሊጉ ሊቨርፑል ዋንጫ ሲያነሳ ከየርገን ክሎፕ ጋራ የነበረውን በጣም ትልቅ ሮል እናስታውሳለን። ያንን ትልቅ ሮልም ደግሞ በዚህኛው የውድድር ዓመትም ደግሞታል ብለው የሚናገሩ ብዙ ሰዎች አሉ። ግን ብዙ ታሪክ ደግሞ ያለው በተለይ ከቁጥሮች ጋር በተያያዘ እድልን ከመፍጠር ጋር ተያይዞ ሜዳ ላይ የሚሰራቸው ስራዎች በጣም ትልቅ ቁጥር እንዲመዘገብ በሱ በኩል ያደረጉ ናቸው። ለማንኛውም ያሉትን የጨዋታ ላይ በተመለከተ ከአርኖልድ ጋር ተያይዞ ከ2018 ጀምሮ እስከ አሁን ድረስ የትሬንት አሌክሳንደር አርኖልድ ክሬቲቭ ሪከርድን በተመለከተ ወይንም የሚፈጥራቸው እድሎችን በተመለከተ ጨዋታ ላይ የተመዘገቡት ቁጥሮች ምን ይመስላሉ የሚለውን ብናይ ለምሳሌ እድል በመፍጠር ረገድ 488
እድሎችን ፈጥሯል። ይሄ ደግሞ በአጠቃላይ በፕሪሚየር ሊጉ 3ኛ ደረጃ ላይ እንዲቀመጥ የሚያደርገው ነው። ስለዚህ እስካሁን ድረስ ከ2018 ጀምሮ እስካሁን ድረስ ትሬንት አሌክሳንደር አርኖልድ እድል በመፍጠር ረገድ በጣም ጎበዝ ከሚባሉ 3 ተጫዋቾች መካከል አብሮ የሚጠቀስ እንደሆነ የምንረዳበት ነው። ከዛ በተጨማሪ ይህንን እድል በመፍጠር ደግሞ በተለይ ከክፍት የጨዋታ እንቅስቃሴ 299 እድሎችን ፈጥሯል። ይሄም ደግሞ በፕሪሚየር ሊጉ 6ኛ ደረጃ ላይ እንዲቀመጥ የሚያደርገው ነው። ተመሳሳይ እድል በመፍጠር በተለይ ደግሞ ከሴት ፕሌይ ከሚባለውም ደግሞ እድል በመፍጠር ረገድ ከቆሙ ኳሶች 188 የቆሙ ኳሶችን ሴትን አማርኛ እንዳያደርጉብሽ ብዬ ይረዱታል አቢተር እሺ ሴት ፒስ እሺ እና በዚህም በፕሪሚየር ሊጉ 3ኛ ደረጃ ላይ የሚቀመጥ ተጫዋች ነው። ከዛ ግን ደግሞ በጣም ትልቅ ደግሞ በተደጋጋሚ የሚነሳው አሲስት በማድረግ ረገድ ነው። ከ2018-19 የውድድር ዓመት ጀምሮ እስካሁን ድረስ 63 ለጎል የሚሆኑ ኳሶችን አመቻችቶ ሰጥቷል። ይህም በፕሪሚየር ሊጉ 3ኛ ደረጃ ላይ እንዲቀመጥ የሚያደርገው ነው። ከሱ በላይ የሚቀመጡት መሐመድ ሳላህና እንደዚሁም ደግሞ ደብሩይነ ናቸው እና ለምሳሌ መሐመድ ሳላህ 75 አሲስት አለው። ከዛ ደብሩይነ ደግሞ 74 አሲስት አለው። ግን ልብ መባል ያለበት እየተናገርን ያለ ነው ከ2018 በኋላ ባለው የውድድር ዓመት ነው እና 3ኛ ደረጃ ላይ የሚመጣው አርኖልድ ነው። ግን የአርኖልድን ትንሽ ለየት የሚያደርገው ነገር አጠቃላይ 64 አካባቢ አሲስቶች አሉት ብለን ስንናገር እሱ ከሚጫወትበት ቦታ ደግሞ ስታየው ይሄ ቁጥር በጣም ብዙ ነው እና በዚህም ደግሞ የመጀመሪያ ደረጃ ላይ እንዲቀመጥ ያደርገዋል ማለት ነው እና በፕሪሚየር ሊጉም ያለው ተጽዕኖ ቀላል አይደለም የሚለውን ለማሳየት እነዚህ የቁጥር መረጃዎች የበለጠ ያገዛሉ። ከዛ በተጨማሪ ግን ደግሞ ትሬንት አሌክሳንደር አርኖልድ በተለይ ብዙ ጊዜ አንተ የምታነሳው ይሄ በጣም ኤክስፔክትድ አሲስት የሚባለው ከሱ ጎሎ አይደለም ለምትናገረው ግን ወደ ጎል መቀየር ያለበት ተጫዋች ሳይጠቀምበት ከቀረ አግቢው ተጫዋች ማለት ኳሱ የተሰጠው ተጫዋች ብኩን ከሆነ የአርኖልድንም አሲስት አብሮ ነው የሚያበላሸው። አሁን እንደውም ብዙ ጊዜ ይሄንን በተመለከተ ጥሩ ማሳያ ይሆናል ብለን ባለፈው በፕሮግራማችን ላይ ያነሳ ነው የብሩኖ ፈርናንዴዝን ነው። ብሩኖ ፈርናንዴዝ በቃ ሁሉንም ነገር ጨርሶ የተመቻቸ የመጨረሻ ኳስ ለአጥቂዎች ያቀብላል፣ ግን እነዛ ተጫዋቾች አይጠቀሙበትም። ቬጎርስት ልስትናገር ነበርና ይሄንን በተመለከተ ኤክስፔክትድ አሲስትን በተመለከተ አርኖልድ እንግዲህ በአጠቃላይ በፕሪሚየር ሊጉ እስካሁን ድረስ 58.67 ቁጥር ያስመዘገበ ነው። ይሄ በነገራችን ላይ ከኬቨን ደብሮንም ከሞሐመድ ሳላህም ከብሩኖ ፈርናንዴዝም ከማዲሰንም በላይ የሚጠቀስ ነው። አሁን እነዚህ የጠሯቸው ከ1ኛ እስከ 5ኛ ደረጃ ድረስ የሚቀመጡ ተጫዋቾች ናቸው። ስለዚህ ከነዚህ ሁሉ በተለየ መንገድም ከ2018-19 የውድድር ዓመት ጀምሮ በዚህ መንገድ የሚጠቀስ ትልቅ ተጽዕኖ እየፈጠረ የሚገኝ ተጫዋች ነው። ስለዚህ ይሄም አንድ አብሮ የሚነሳ ነገር ነው። ስለዚህ ለሊቨርፑል አሁን አርኖልድን ማጣት ምን ማለት ነው የሚለውን በተመለከተ ቀደም ብለን የጠቀስናቸው የቁጥር መረጃዎች በተወሰነ መንገድ በግሉ ትንሽ ማሳያ ሊሆኑ ይችላሉ። ግን አጠቃላይ ከቡድኑ ጋር በተያያዘም ደግሞ የመሐመድ ሳላህንም የሜዳ ላይ እንቅስቃሴ በጣም በተለየ ደረጃ ይጎዳዋል ተብሎ እየተገለጸ ነው የሚገኘው። እንደውም ከዚህ በፊት ከቆየ መሐመድ ሳላህም ከቆየ ለምሳሌ አንድ የውድድር ዓመት አሁን በሚቀጥለው የውድድር ዓመት ከሊቨርፑል ጋር የሚቆይ ከሆነ መሐመድ ሳላህ እና አርኖልድ ከሌለ በሁለቱ መካከል በጨዋታ ላይ የሚፈጠረው የነበረው ኬሚስትሪ እና ያንን የጨዋታ እንቅስቃሴንም በተመለከተ የሚጎሉ ነገሮች አሉ። የሊቨርፑልንም ደግሞ ተጽዕኖ ፈጣሪነት በጣም ያሳሱታል ተብሎ እየተገለጸ ነው የሚገኘው። ልክ ከዚህ በፊት ራሱ አርኖልድ ሲናገር ከጊዜ ወደ ጊዜ በእኔና በመሐመድ ሳላህ መካከል ያለው ግንኙነት በጣም እየተጠናከረ መጥቷል እና በቃ ሜዳ ላይ የሆነ ነገር እንኳን
ተከናውኑ ለምሳሌ የማያግባባ ነገር እንኳን ሜዳ ላይ ቢፈጠር ወይም ትንሽ መተላለፎች ቢያጋጥሙ እንኳን የምንጨቃጨቅ አይደለንም። ምን በቃ ይረዳኛል፣ እረዳዋለሁ፣ ምን ማድረግ እንደሚፈልግ አውቃለሁ፣ ምን ማድረግ እኔም እንደምፈልግ ያውቃል። ስለዚህ በጊዜ ሂደት የሚመጡ በጣም የተጠናከሩ ግንኙነቶችና ብዙ ክለቦች ውስጥ መኖር አለባቸው ተብለው የሚጠቀሱ መናበቦች በሁለቱ ተጫዋቾች መካከል አሉ እና ያንንም ደግሞ የጋራ ስራ ሊቨርፑል ያጠዋል ተብሎ ነው የሚጠበቀው። ይሄ ደግሞ የመሐመድ ሳላህንም ውጤታማነት በተወሰነ ደረጃ ሊቀንሰው እንደሚችል ምን ጠረጥረው አይደለም እና ይሄ በሊቨርፑል እንግዲህ በጣም ጥሩ ያልሆነ ነገር አርኖልድን ካጣ በኋላ ሊከሰቱ ይችላሉ ተብለው ከሚጠሩ ስጋቶች መካከል የሚጠቀስ ነው። ግን የሚተካስ ተጫዋች ነው ወይ አርኖልድ? አሁን ቅድም ስትናገር ነበረ በተለይ በትሬንት አሌክሳንደር አርኖልድ ቦታ ላይ የሚጫወቱ ተጫዋቾች በዓለማችን ላይ ብዙ የሉም እና ያንን ብዙ አገልግሎት መስጠት የማይችሉ ወይንም ደግሞ ብዙ የሌሉ ተጫዋቾች እያል የነበረው ሊቨርፑል አርኖልድን የሚያጣ ከሆነ በምን መንገድ ነው ያንን ቦታ የሚሸፍነውና ተመሳሳይ አገልግሎት ማግኘት የሚቻለው የሚለው ላይ የተለያዩ አስተያየቶች ከባድ ነው። ይኸውልሽ አሁን ለምሳሌ በቃ አርኖልድን ለመውቀስ ጫና ውስጥ ለመክተት ምናልባትም በዚህ የጫና መብዛት የሀሳብ ለውጥ የሚያደርግ ከሆነ የመጨረሻ እድላቸውን እየተጠቀሙ ነው የሚመስሉት። አንዳንዴ ዘመቻ ሲከፈትብሽ ፊል ታረጊው የለ ያስታውቅሻል እነማን ምን እንደሚሉ ማለት ነው። እና የሊቨርፑል ልሳኖች በአብዛኛው በዚህ ሰዓት የሚያወሩት ነገር ሪቪልድ ይሉሻል። አርኖልድ ከሊቨርፑል የቀረበለትን የኮንትራት ማራዘም ጥያቄ ሪጀክት እንዳደረገ አውቀናል ይሉና ሪያል ማድሪድ ምን ያህል ሊከፍለው እንደተዘጋጀ ሪቪልድ ይላል። ለምሳሌ ትሬንት አሌክሳንደር አርኖልድ ሪጀክትስ ሊቨርፑል ዊዝ ሪያል ማድሪድ ዌጅ ሪቪልድ ሌተስት ኤልኤፍሲ ኒውስ ምናምን ይሉሻል። በቃ እንደዚህ በቃ አላ ይሄ ጆሮሽን ሲሉት ማለት ነው። እና በቃ ይሄ የሚያሳስበው የሊቨርፑል ደጋፊዎችን የሚያሳዝነው ትሬንት አሌክሳንደር አርኖልድ እኔ አሁንም እንግዲህ ሰንበዲ በጣም የገባው ካለ አሁንም በደንብ ቢያስረዳን በጣም ደስ የሚለኝ ነገር ሊቨርፑል ከዝውውር ሊያገኝ የሚችለውን ገንዘብ እንኳን እንዳያገኝ አድርጎ ሪያል ማድሪድን ሊቀላቀል ነው ምናምን ይሉሻል። ይሄ የሊቨርፑል እንጂ አርኖልድ ስራ አልነበረም ነው። እና ሪያል ማድሪድን ለመቀላቀል ከጫፍ እንደደረሰ አምነው ነው አሁን እየጻፉ የሚገኙት። ይሄንን ካሉ በኋላ እውነት ደረስንበት የሚሉት ክፍያ ምንድን ነው ያለ እንደሆነ ዘ ታይምስ ነው እንግዲህ የጻፈው። በታይምስ ላይ ፖል ጆይስ የሚባል ሰው ሪፖርት ያደረገው 220,000 ፓውንድ በሳምንት እንደሚከፈለው ትሬንት አሌክሳንደር አርኖልድ አውቅ ያለሁ የሚል ነገር ነው እሱ ያስቀመጠው። ከዛ ውጭ ግን በሊቨርፑል የመቆየት ወይም የሊቨርፑል ኮንትራቱን የማራዘም ጥረት እሱ ፈቃደኛ ባለመሆኑ ሳይሳካ እንደቀረና ፍሪ ትራንስፈር እንደሚያደርግ ምናምን አድርገው ጻፉ። ይህንን ከጻፉ በኋላ እንግዲህ አርኖልድ ከወጣ ቫንዳይክስ ይቆያሉ፣ አርኖልድ ከወጣ ሳላህስ የእውነት ይቆያሉ የሚለውን አደረጉና እስቲ የእናንተን ስሜት እንወቀው ድምጽ ስጡዋል። ድምጽ የተጠየቀበት ጉዳይ ምንድን ነው የሚለው ኢፍ ትሬንት ዶዝ ጆይን ሪያል ማድሪድ ትሬንት አሌክሳንደር አርኖልድ ሪያል ማድሪድን የሚቀላቀል ከሆነ እንደሚጠበቀው አሉ በሊቨርፑል ቤት የነበረውን ሌጋሲን ያበላሸዋል ብላችሁ ታምናላችሁ አሉ። ገብቶሻል? ሊቨርፑል ደጋፊዎችን ያኮራው የሊቨርፑል ደጋፊዎች እንዲወዱት ምክንያት የሆነበትን ለሊቨርፑል የተለያዩ ውድድሮችን ለማሸነፍ በምክንያትነት ምናምን ሲነሳ የነበረው በቃ በሊቨርፑል ቤት የሰራውን ታሪክ እንደ ማበላሸት ነው ምናምን ሲባሉ 76% የሚሆኑት አዋሉ ይበላሻል ታሪኩ አሉ። ያ ማለት እንደ በፊቱ አናየውም እያሉት ነው። ይሄንን እንዲያቅ ነው አሁን እየተፈለገ ያለው። ገብቶሻል አይደል? 24%ዎቹ ለእኔ እንኳን እንደዛ አላየውም አሉ። 76% የሚሆኑት ሰዎች ግን እንክት አድርጓሉ። አብሶሉትሊ ነው ያሉት። ከባድ ነው አርኖልድ ቦታ ላይ መሆን ነው። እንግዲህ ሊቨርፑል እዛ ቦታ ላይ ማን እንትን ይላል? አንድ አሁንም እጁ ላይ ያሉ እኮ ተጫዋቾች አሉ። እነዛን ተጫዋቾች ነው አንድም ይዞ ሊቀጥል የሚችለው። አርኖልድ ሳይኖር አርኖልድን ማሳረፍ ሲፈለግ አርኖልድ ሲጎዳ እዛ ቦታ ላይ የሚጫወቱ ተጫዋቾችን ይዞ ለመቀጠል መሞከር ነው። ሁለተኛው እንግዲህ ገበያ መውጣት ነው። እኔ ደግሞ እነሱ የአርኖልድ ታሪክ ይበላሻል ብላችሁ ታስባላችሁ ወይ ብለው ጠየቁ አይደል? እኔ ደግሞ መጠየቅ የምፈልገው ነገር
ማን ይወቀስ በዚህ? ሊቨርፑል ነው ወይስ አርኖልድ ነው የእውነት መወቀስ ያለበት? አንቺ ብትሆኚ የእውነትሽን እንደ አርኖልድ ከ6 ዓመት ጀምሮ ያሳደገሽን ክለብ ይህን ያህል ዓመት ካገለገልሽ በኋላ ማሸነፍ የሚገቡሽን ዋንጫዎች ካሸነፍሽ በኋላ ሪያል ማድሪድን የመቀላቀል እድል ኖሮሽ በአንቺ ክለብ በኩል የቀረበልሽ ነገር ካለ ሳትስፋይ ሳያደርግሽ ከቀረ ትፈሪያለሽ ሪያል ማድሪድን መቀላቀል? አይ ምንም ያስፈራ ነገር የለም። ግን አይደለም እንደሱ አይደለም አይደለም እንደዛ ሳይሆን እኔ መታየት አለበት ብዬ የማስበው ነገር ሰዎች የተለያየ ፍላጎት ነው ያላቸው። ሁሉም ሰው እንደ ጄራርድ መሆን አለበት ወይም ሁሉም ሰው ደግሞ እንደ አርኖልድ መሆን አለበት ብዬ አላስብም። እንደየራሱ ነው። ለምሳሌ ልክ ምንድነው ይሄ ሆም ሲክነስ የሚባል ነገር ያለባቸው ሰዎች አሉ እኮ ከዛ ወጣ ማለት የማይችሉ አሉ። እና በቃ ህይወት ከሊቨርፑል በኋላ እንዴት ልችለው እችላለሁ ይከብደኛል፣ ወይንም ደግሞ ልክ እንደ ጄራርድ የትም ቦታ ሄጄ ከማገኘው ድል ይልቅ 5 6 7 8 ዋንጫ ከማሳካ ይልቅ ከሊቨርፑል ጋር የምትመጣው አንዷ ዋንጫ ለኔ የተለየ ትርጉም አላት ብሎ ሊያስብ ይችላል። ለዛም ዋጋ ግን ሊያስብ ይችላል። ለዛም ዋጋ ሊከፈል ይችላል። ይሄ ስህተት ነው ማለት አይደለም። በቃ እሱ ፍላጎቱ ይሄ ነው እና ከሊቨርፑል ጋር መቆየት ነው እስከ መጨረሻው ድረስ እሱን የሚያስደስተው። በቃ ወጣም ወረደ ስኬትም ምንም እኔ ብዬ የማስበው መጨረሻ ላይ ሰዎች የመጨረሻ ግባቸው ምንድነው ህይወት ላይ ቢባል ደስተኛ ሆኖ መኖር ነው ብዬ ነው ማስበው። ስለዚህ ለዛ ነገር ነው የሚሰሩት። ደስተኛ ሆኖ የሚያኖረው በሊቨርፑል ቤት መቆየት ከሆነ ያንን ነው ማድረግ ያለበት። እና ግን ሊቨርፑል የሆነ ጊዜ ላይ አይ በቃ ቢለውም ያ ሊመጣ እንደሚችልም ቀድሞ ተዘጋጅቶ መሆን አለበት ብዬ ነው ማስበው። በሌላ መንገድ ደግሞ አርኖልድንም ብታየው እኔ የአርኖልድ ውሳኔ ስህተት ነው ብዬ ለመናገር አልደፍርም። አንደኛ ከሊቨርፑል ጋራ ማድረግ የሚችለውን ማሳካት የሚችለውን ነገር በሙሉ አድርጓል። ሁለተኛ ቅድም የጠራውት ነገር አለ። ሌላ ደግሞ ቻሌንጅ የሚፈልጉ ተጫዋቾች አሉ። ሌላ ህይወት በሌላ ሊግ ላይ እንዴት ነው ብለው ማየት የሚፈልጉ አሉ። እንደገና የተሻለና የበለጠ ጎበዝ መሆናቸውን ለማረጋገጥ በሌላ ሊግ ላይ ተጫውተው ማሸነፍ እንደሚችሉ ማሳየት የሚፈልጉ ተጫዋቾች አሉ። ያም ስህተት ነው ብሎ ለመናገር በጣም ያስቸግራል በእኔ አስተያየት። ስለዚህ ወደ አርኖልድ ስንመጣ አንደኛ ሪያል ማድሪድን መቀላቀል እኔ በቀላሉ የሚገኝ እድል ነው ብዬም አላስብም። ስለዚህ ይሄኛውን እድል ያመጣለት ጉብዝናው ነው እና ያንን ጉብዝናውን ተጠቅሞ ሌላ ቻሌንጅ ተጋፍጦ እና ስኬታማ ለመሆን ጥረት ቢያደርግና ያንን ውሳኔ ቢወስን ስህተት ነው ብሎ ለመናገር ያስቸግራል። የአርኖልድ የተጫዋችነት ዘመን ሲያበቃ ማንነቱ አይቋረጥም እኮ የሊቨርፑል ነው ስካውሰር ነው ምናምን አይደል? ምንም ጥያቄ እኮ የለውም። አሁን ሞር ቫልዩ የምታደርጊው የትኛውን ነው? እድሜ ልክሽን የኛ እየተባልሽ በነገራችን ላይ የሰውን የሚያኖረው ምንድን ነው ብለሽ ነው የምታስቢው እንጂ መከበር ይፈልጋል አይደል? እሱ ምንም ጥርጥር የለውም። ከልጅነት ጀምሮ እስከዚህ ድረስ በዛ አካባቢ የተፈጠረውን መከበር ሉዝ ማድረግ አያስፈራሽም ወይ ነው እኮ ጥያቄው። አሁን ሪያል ማድሪድን መቀላቀል ድሪምሽን ሪያላይዝ ማድረግ ምናምን ልክ ነው። የሪያል ማድሪድ ተጫዋች መሆን በቃ አዲስ ቻሌንጅ ፈልጋለሁ አለሽ ቅድም እንዳልሽው። አት ዘ ኤንድ ኦፍ ዘ ዴይ ማንም ቢሆን የሚለፋው የሚሰራው ከቻለ ደስታ ለማግኘት ደስታ ሰርቶ ገንዘብ በማግኘት ብቻ ግን አይደለም የሚመጣው፣ በተለያየ መንገድ ይመጣል። ገንዘብ አግኝተሽ ደስታ የምታጭበት ምናምን ነገር ሚኒንግለስ የሚሆንብሽ ነገር አለ። ከሪያል ማድሪድ ጋር የሆነ ነገር አሸንፈሽ የሚሰማሽ ደስታና ከሊቨርፑል ጋር የሆነ ነገር አሸንፈሽ የሚሰማሽ ደስታ አንድ አይነት ላይሆን ይችላል። ግን at the end of the day የሊቨርፑል ተወላጅ ስለሆነ ሎካል ቦይ ስለሆነ ስካውሰር ስለሆነ እዛ አካባቢ ነው በቃ ህይወቱ የሚቀጥለው እኮ ከሪያል ማድሪድ ጋር ከጨረሰም በኋላ። እነዚህ ሰዎች ፊት ሊያናዞርብህ ነው 76% እያሉት ያሉት ገብተሻል ማለት ይህንን ያንን ፕራውድ የሚሆነውን ነገር የሊቨርፑል ሌጀንድ የመባል እድልሽን ማጣት አያስፈራም? ጥፋት የለውም ግን አያስፈራም ወይ? እኔ ግን ከተወሰነ ጊዜ በፊት አስታውሳለሁ አርኖልድ በቃ ይበቃዋል የሚል የሊቨርፑል ደጋፊዎች እውነት
እሺ ደጋፊ ስሜቱ ሊዘበራረቅ ይችላል። ይኸውልሽ አሁን ለምሳሌ አሁን መሐመድ ሳላህ ሊቨርፑል ቤት መቆየት ኦልሞስት እየተማጸነ በተለያየ መንገድ ሊቨርፑል አላስፈርማለኝ ያለ ስሞታ እያቀረበ የሊቨርፑል ሰዎች ያው አልፈለጉትም። በአብዛኛው ቢፈልጉት ኖሮ ተጣድፈው የሆነ ነገር ያደርጉ ነበር። እሱ መቆየት እየፈለገ እነሱ ስላልፈለጉ ምንም የማይባለው እሱ መሄድ እየፈለገ እነሱ ቢያንስ የዝውውር ገንዘብ እንድናገኝ እንዴት አያረገንም ብለው እንትን ሲሉ እሱን እየተወቀሰ እንዴት ይሆናል ነው። እኔ የትኛውም አይነት ግንኙነት ፌር መሆን መቻል አለበት። ፌርሊ ኤንድ ኢኳሊ ነው ሪስፔክት መደራረግ ያለብን ብዬ ነው ማስበው። ማንም ሁኚ እኩያ መከባበር ከሌለ ምንም አያረግልሽም ያ ግንኙነት። እውነቴን ነው የምነግርሽ። እኔ በእኩል ነው መከባበር ያለብን። ከኔ ወደ አንቺ የሚመጣው ግን ማክበር እና ከአንቺ ወደ እኔ የሚመጣው ማክበር እኩያ መሆን መቻል አለበት። መተሳሰብም ከሆነ ኢታስ ቱ ቢ ሚውቹዋል ነው መሆን ያለበት። አሁን መሐመድ ሳላ ኦልሞስት እየተማጸነ ጸጥ ስትዩ ሊቨርፑል ዋይዝ ዲሲሽን ራይት ዲሲሽን እያልሽ ሌላ ስም ምናምን የምትሰጭበት እሱ ደግሞ አዲስ ቻሌንጅ ፈልጋለሁ ምናምን ብሎ ለሪያል ማድሪድ ለመጫወት ሲጓጓ እንደ ከሃዲ ምናምን የምትቆጥሪበት እና ካንት አንደርስታንድ ዲስ ስካውሰር ነው ያንን እንትን ይላል። ግን በዛ ላይ መስራት ያለብሽን ነገር ሳትሰሪ የቀረሽም ደግሞ ራስሽ ነሽ። ኢንቱ በ2 years ago ያንን አርገሹ ቢሆን ኖሮ ወይም ደግሞ ሪፒትድሊ እንደዚህ አድርጌ ትሬንት አሌክሳንደር አርኖልድን ለማስፈረም ጥረት እያደረግን ነው፣ በቅርቡ ይሳካልናል ብለን ተስፋ እናደርጋለን። ጥረቱ ተጠናክሮ ቀጥሏል። በአርኖልድና በክለቡ መካከል የአንዳንድ ጉዳዮች አለመግባባቶች አሉ። ያንን አለመግባባት ምናምን ብለሽ አት ኤኒ ኮስት የራስሽ ማድረግ ነው። ሊቨርፑልን እኮ ሄዶ አናግሮ ሪያል ማድሪድ እኮ ልጁን ለመግዛት እኮ በገንዘብ ጥር ላይ እኮ ጥያቄ አቅርቧል እኮ ሪጀክት አድርጎ እኮ ነው ሊቨርፑል። ያኔ እንኳን አይባንንም እንዴ ይህንን ልጅ ሪያል ማድሪድ አምርሮ መጥቶ ሊወስድብኝ ነው ምናምን አይልም እንዴ? ግን ያቺ ወደ ሰፈርሽ ስትመለሺ፣ ወደ አገርሽ ስትመለሺ፣ ወደ ተወለድሽበት አካባቢ ይሄንን እንግዲህ ሊቨርፑል ምናምን የሚለው ጎንደር በይው ከፈለግሽ ወይ መቀሌ በይው ወይ ደግሞ ወለጋ በይው የሆነ ቦታ በይው ልክ ስትመለሺ አወር ሂሮ ምናምን አትባይም። አር ዩ ሬዲ ፎር ዳት? በቃ ለዛ ዝግጁ ነሽ ወይ ነው። እኔ እሱም በሆን ኦዌንን ነው የምጠይቀው፣ ማክማናምን ነው የምጠይቀው። እንዴት ነው እንደዚህ ያለን ስሜት ማስተናገድ የሚቻለው ምናምን እሱ ላይ ዝግጁ መሆን ይጠይቃል። አዎ ልክ ነው። አሁን በደንብ ገብቶኛል። አሁን የሚነሱ ጥያቄዎች፣ ቅሬታዎች በሙሉ ከዛ ጋር የተያያዙ ናቸው። ያው የማስፈራሪያም በለው አንዳንዱ እኮ በቃ የኛ ሌጀንድ አድርገና እና ይህም የሚለው ማስፈራሪያ ነው። ለዚህ ነገር ያለው ዝግጁነትና አቀባበል ምን ያክል ነው የሚለው የሚወስነው ነው ራሱ አርኖልድ። አንቺ ብትሆኚ ያስፈራሽም? እኔ ብዙም ያስፈራኝ አይመስለኝም። እኔ ደግሞ ሌላውን መጨረሻ ላይ ልናገር የነበረው ነው እኔ ስሙ ነው እንጂ በትክክል መክዳት ነው ብዬ እኮ ነው ያልረዳው። ለስንቱ ታስረጃለሽ እኮ ዋናው ራሱ መረዳቱና አርኖልድ እዛ ላይ የራሱ ጠንካራ እምነት ካለው በቀላሉ ነገሮችን ለመጋፈጥ አያስቸግረውም ብዬ ነው የሆነ ነገር ልንገርሽ። you know the truth በቂ ነው ብለሽ ታምኛለሽ? አንቺ የምታውቂው እውነት አይደለም። ጫና እኮ ይኖረዋል እኮ ግን ለዛ ዝግጁ እውነት ምንም አለማድረግሽን ታውቂያለሽ። ግን do you think that's enough? ብቻውን በቂ ነው? አይደለም። በጣም በከባድ ሁኔታ ውስጥ ነው የምንኖረው። እሱማ ግን ለዛ ነገር ዝግጁ መሆን ብዬ የተናገርኩት ለዛ ነገር ያንን ነገር ለመቀበል የሚኖረው የአእምሮ ዝግጁነት ደግሞ ለአርኖልድ በጣም ወሳኝ ነው እና ከዛ በኋላም ደግሞ እውነት ለመናገር ከዛም በኋላ ሄዶ በሪያል ማድሪድ ቤት የሚያሳልፈው ጊዜ ደግሞ ሌላ ወሳኝ ሊሆን ይችላል። እዛ በተለይ የሚያስመዘግበው ነገር የበለጠ ነገሮችን ሊያስተካክል ይችላል ወይንም ደግሞ ነገሮችንም የበለጠ እንዲከፉ ሊያደርግ ይችላል። ግን እኔ በእንትናም እኮ ማስታወስ እንችላለን ለካ በሄንደርሰን አይፈርም አሁን እነሱ እንፈልጋለን ቆየልን እባክህ ምናምን ሲሉት ሄደ እሱ ወደ ሳውዲ አይደለ አበዱኩ እንዴ ሰደቡት። በጣም የመጀመሪያ ወደ ሳውዲ ሄደ ተጫዋች ነው የሚመስለው። ለብር ብላህ ነው በጣም እነሱም አልቻለም እኮ እሱም እዛ መቆየት። ይሄ ነው ሷፍ መጥቶ ከባድ ነው፣ ጫናውማ ከባድ ነው። እሺ አድማጮቻችን በያላችሁበት መልካም ጊዜ እንዲሆንላችሁ እንመኛለን። ኢትዮጵያ ለዘላለም ትኖር።
It's on here now. The goalkeeper's beaten, and South Africa have done Shaker Sport 2010.